በኤል ክላሲኮ ፍልሚያ ሪያል ማድሪድ ከባርሴሎና የሚያደርጉ ጨዋታ ይጠበቃል። ባርሴሎና ወሳኙን አጥቂ ዛሬ አያሰልፍም ሌቫንዶስኪ ብዙም ያጎላቸው ይመስለኛል። በዚህ የውድድር ዓመት የባርሴሎና ወሳኙ ተጫዋች ነው ያለ ጥርጥር። እንደው በጨዋታዎች እንኳን ከለካ ነው በዚህ የውድድር ዓመት 48 ጨዋታዎችን አድርጓል። በሱ እድሜ በጣም ብዙ ቁጥር ነው። ግን ጨዋታ ብቻ አይደለም ለባርሴሎና ሌቫንዶስኪ ግቦችም ላይ በዚያው ልክ ተሳትፏል። 43 ግቦች ላይ በቀጥታ ተሳትፎ አድርጓል። በዚህ እድሜ ይሄንን ያሰበ ሰው ያለ አይመስለኝም ነበር። ክረምት ላይ ጥሩ ባካፕ ሊይዙ ይገባል የሚል የብዙ ሰዎች ጥያቄ ነበር። እንግዲህ ሁነኛ አጥቂ አላስፈረሙም። ክረምት ላይ የተማመኑት የመስመር ተጫዋቾቻቸውን ነው። እነሱም ለክለቡ ውጤታማነት ከሌቫንዶስኪ ያልተናነሰ አንዳንዶቹ ከሱም የላቀ ሊሆኑ ይችላል በቀጥታ በሚና ከለካናቸው። ግን በቀጥታ ግብን ብቻ ከተመለከትን ሌቫንዶስኪ በደንብ ሊያጎላቸው እንደሚችል በእርግጠኝነት ይጠበቃል። እና ደግሞ የመጨረሻዎቹ ያልነበረባቸው ጨዋታዎች ላይ እንዴት ግብ ማስቆጠር ባርሴሎና እንደተቸገረ በግልጽ ያየን ይመስለኛል። ከሁለት ግብ በላይ ማስቆጠር በጣም እየተቸገረ እንዲያውም የመጨረሻው ጨዋታ ላይ ሳይታሰብ ነው በጭማሪ ሰዓት ላይ ራፊኒያ ግብ አስቆጥሮ ላሊጋውን አሸንፈው የወጡት እንጂ ነጥብ የሚጋሩበት እድል በጣም ሰፊ ይመስል ነበር። ስለዚህ ያለሱ ነገሮች በጣም ከባድ እንደሚሆኑ በደንብ መናገር ይቻላል። ግን ስለ ኤል ክላሲኮ ካነሳን ከጨዋታው ቀድሞ የብዙዎችን ሐሳብ የሳበው የሪያል ማድሪድ ድርጊት ይመስለኛል። ምክንያቶች አሉት ሪያል ማድሪድ እንዲህ ለመሆኑ። ይቅርታ የሪካርዶ ዴቡርጎስ የዛሬው የጨዋታ የመሃል ዳኛ ከጨዋታው በፊት የሰጡት አስተያየት የሪያል ማድሪድ ሰዎችን አስቆጥቷል። ግን እሳቸውም ቢሆኑ ያለ ምክንያት አልነበረም ያንን አስተያየት የሰጡት። ጋዜጣዊ መግለጫው ላይ ብዙ አልለመድንም። ዳኞች ጋዜጣዊ መግለጫ ሲሰጡ አላውቅም። ለመጀመሪያ ጊዜ ነው የምሰማው። በኤል ክላሲኮ በኮፓ ዴላሪ ይሰጡ ነበር ተባለ። እኔ ከዚህ በፊትም ሰምቼ አላውቅም። እንግዲህ ወይ እንዲህ አይነት አነጋጋሪ ነገር ተፈጥሮ ስለማያውቅ እና ደግሞ ብዙ ጊዜ ዳኞች ላይ ስለማናተኩርኛም ለዚያ ይሆናል ሰምተነው የማናውቀው። ግን የትላንትናው በጣም የተለየ ነበር። እሳቸው አስተያየታቸውን ሲሰጡ ሪያል ማድሪድ በቴሌቪዥን ጣቢያው ያደረገብኝ ነገር በጣም ጎድቶኛል። ስለኔ በጣም ብዙ ደጋግሞ ተወርቷል በማድሪድ ጣቢያ ላይ። በማድሪድ ጣቢያ ላይ ብቻ ሳይሆን በሌሎች ጣቢያዎች ላይ በሱ ባሳደረው ተጽዕኖ ምክንያት ስለኔ ብዙ ነገር ተወርቷል። ግን የተፈጠረውን ነገር እኔ ልንገራችሁና እናንተ ፍርዱን ፍረዱ የሚል ንግግር አደረጉ። ከቤተሰቦቼ መካከል በእኔ የዳኝነት ህይወት ምክንያት እየተጠቁ ያሉ ሰዎች አሉ። ለምሳሌ አስቡት፣ ልጃችሁን ትምህርት ቤት እንዲማር ልካችሁት በትምህርት ቤት ውስጥ የትምህርት ቤት ጓደኞቹ ህፃናት መጥተው አባትህ ሌባ ነው የሚል ንግግር ወይም ስድብ ሰድበውት እያለቀሰ ቦርሳውን አዝሎ ከትምህርት ቤት ሲመጣ ያለውን ስሜት እንደ አባት አስቡት በሚል ልብ የሚነካ ንግግር ነው ያደረጉት። ብዙ ሰው እኔ ከዚህ በላይ ሊረዳ የሚችልበት ምሳሌ ያለ አይመስለኝም። የእሳቸውን መጠቃት ግን ምሳሌ አይደለም። ልጃቸው ላይ የሆነን ነገር ነው እሳቸው ያወሩት በጋዜጣዊ መግለጫው ላይ እና በኋላ እንዲያውም ነገሩ ምን ያክል ኢሞሽናል እንዳደረጋቸው እና በሚዲያ ፊት በካውች ፊት ነው እንባቸው የመጣው እና ያለቀሱት። በቤታቸው ምን ያህል እንዳነቡ ማሰብ ቀላል ይመስለኛል። ይሄኛውን ስሜታቸውን በጣም ተቆጣጥረው እንደ ኖርማል ሰው ነበር ሊያወሩ ነገሩን የጀመሩት። ግን ብዙ እንደጎዳቸው የሚያሳየው እንባቸው ቀደማቸው በኋላ ላይ እና በዳኝነት ህይወቴ ምክንያት እንዲህ ሊሆን አይገባም። ቤተሰቦቼ ይሄ ሊደረግባቸው ይሄን ህይወት እንዲኖሩ ሊደረግ አይገባም እና ከታች ጀምሮ ባለ የዳኝነት ስርዓት ውስጥ ዳኞች እንዲህ አይነት መስዋዕትነትን እንዲከፍሉ እየተደረገ ነው በሚል ሊቆም ይገባል የሚል አይነት መልእክት ያለው አስተያየታቸውን ሰጡ። ከዚያ በኋላ ተከተሉና ጎንዛሌዝ ፈርቴስ የቪአር ዳኛ ናቸው በዚህኛው ጨዋታ ላይ። እሳቸውም ጋዜጣዊ መግለጫው ላይ ነበር፣ ሁሉም ዳኞች መገኘት ስለነበረባቸው። እደግፈዋለሁ ወንድሜ እደግፈዋለሁ አይነት የሚል እንዲያውም አቅፎ ሁሉ አባበሏቸው ሰው ጋዜጣዊ መግለጫ ላይ። የማድሪድ ሰዎች ይሄ ጋዜጣዊ መግለጫ የተሰጠው ከጨዋታው ከ24 ሰዓታት ቀድሞ ነው እና የስፔን እግር ኳስ ፌዴሬሽን የዕለቱን ዳኞች ሊያነሳቸው ይገባል። ምክንያቱም ከጨዋታው ቀድሞ የኛን ስም አጠልሽቷል የመሃል ዳኛው እና እንዲህ አይነት የስም ማጥፋት ያደረገ ዳኛ ጨዋታው ላይ
ጥሩ ውሳኔ ይወስናል ወይም ገለልተኛ ውሳኔ ይወስናል የሚል እምነት የለንም። ስለዚህ ዳኛው ሊቀየር ይገባል የሚል መግለጫ ወጡ። ብዙዎች ይጠብቁ የነበረው በዚህ ልክ ምናልባት የሪያል ማድሪድ ትችት ህይወታቸውን ጎርቶ ከሆነ እንዲያም ይቅርታ ነበር ይጠየቅ ነበር። በጣም ትልቅ ክለብ ነው። እኔ በየትኛውንም ጨዋታ ሉዝ ቢያደርግ በዳኛ ምክንያት በዚህ ልክ የሚያስቆጣና የዳኛን ህይወት የሚያበላሽ አይነት ድርጊት ውስጥ መሳተፍ ነበረበት የሚል እምነት የለኝም። ነገር የጀመረው ከኢስፓኞል ጋር ከነበረው የላሊጋ ጨዋታ በኋላ ነው። በኢስፓኞል 1-0 ተሸነፉ። ግን ክርክሩን ያስነሳው ኪሊያን ኤምባፔ ላይ ጥፋት ተሰርቷል። ስለዚህ ያ ጥፋቱን የሰራው ተጫዋች የቀይ ካርድ መመልከት ነበረበት የሚል አቋም አላቸው የማድሪድ ሰዎች። በእለቱ የነበሩት ዳኞች የመሃል ዳኞች እሳቸው ይሁኑ እንጂ ግን ቪኤአር ላይ የነበሩት ዳኞች ጭምር እውነቱን በቪኤአር ካስመለከቷቸው በኋላ የቀይ ካርድ አይገባውም ብለው በቢጫ ካርድ ነው የጸኑት ዳኛው። ስለዚህ ይሄ የእሳቸው ውሳኔ ብቻ አይደለም እና ሪያል ማድሪድ በግልጽ እሳቸውን ከጨዋታው በኋላ በቲቪው ላይ ተቸ እንጂ ከጨዋታው በኋላ በነበረው አንዳንድ በሰማናቸው አስተያየቶች የስፔን ዳኝነትን ለማሻሻል ፕሮፖዛል ሁሉ ቀርጾ ሄዷል እና አብዛኞቹን ዳኞቻቸውን ተዋቸው፣ እነዚህ ጨዋታ ለማጫወት የሚበቁ አይደሉም በሚል የንቀት ምልክት ሁሉ ያለበት ደብዳቤ ነው ለእግር ኳስ ፌዴሬሽኑ ያስገባው በሚል መነጋገሪያ እንደነበረ እናስታውሳለን። ጥያቄያቸው ውድቅ ተደረገ። ድጋሚ በዚህኛውም ዙር እንዲህ አይነት ጥያቄ ይዘው መጡ። አሁን ነገርየው የሪያል ማድሪድን እንዲሆኑ ያደረጋቸው ደግሞ ያለ ምክንያት አልነበረም። ለምሳሌ ከዚህ በፊት ኔግሬራ የሚባሉት የስፔን ላሊጋ ዳኛ የነበሩት በኋላ ከዳኝነት ከወጡ በኋላ በስፔን እግር ኳስ ውስጥ የዳኝነት ስራው ላይ የነበሩ እና አንዳንድ ከጀርባ ውሳኔ ወስኑ የነበሩ በኮሚቴ ውስጥ የነበሩ ሰው ናቸው። እሳቸው ከባርሴሎና ከ7 ሚሊዮን ዩሮ በላይ ገንዘብ ተቀብለው ለማለት ይከብዳል። አሁን እሳቸው እንደሚሉት ከሆነ ዳኝነትን በተመለከተ ባርሴሎናን አማክራለሁ፣ እንዴት ከዳኛ ጋር ዲል ማድረግ እንዳለባቸው የዳኝነት ሳይንስን ለክለቡ አማክራለሁ። ስለዚህ ለዚህ ስራ የተከፈለ እንጂ የትኛውም ውጤትን ከማጭበርበር ጋር በተገናኘ ያገኘሁት ገንዘብ አይደለም የሚል ማስተባበያ በፍርድ ቤት ሰጥተዋል እሳቸው። ይሄ ሁሉ አልተዋጠለትም ሪያል ማድሪድ እና ያኔም እንዲህ ስንል ነበር የሚል አይነት ያኛው ማስረጃ አለን፣ ያኔም እንዲህ ብለን ነበር ለማለት የፈልጉ ይመስለኛል። አሁን በደንብ ቦልድ ሆኖ እየሄዱ የመጡበት ትላንት ልምምድ ሰርዘዋል። ከጨዋታው በፊት ጨዋታው በሚከናወንበት ስቴዲየም ልምምድ ይደረግ ነበር። ባርሴሎና ልምምዱን ሰርቷል። ሪያል ማድሪድ ይህንን ልምምድ አላደርግም ብሏል። ጋዜጣዊ መግለጫ ላይ መገኘት ነበረባቸው። የትኛውም የሪያል ማድሪድ ተጫዋችም ይሁን አሰልጣኝ ይሄን ጋዜጣዊ መግለጫ እንዳይሰጥ ከክለቡ በተሰጠ መመሪያ ጋዜጣዊ መግለጫ ላይ አልነበሩም። እኔ ማድሪድ ከሚገባው በላይ የተጓዘ ይመስለኛል። አሁን ብዙ ሰዎች ለሁለት ተከፍለው አስተያየቶቻቸውን መስጠት ጀምረዋል። አንድ ትላንትና ኢኤስፒኤን ላይ ትልቅ መከራከሪያ የነበረው ለምን ሪያል ማድሪድ ብቻ በዚህ ልክ የትችት አቅራቢ ሆነ? በአውሮፓ ላይ የቀረ ብቸኛ ክለብ እስኪመስል ነው በአስተዳደሮች ላይ ትችት የሚሰጠው በሚል አንድ የቀድሞ አትሌቲኮ ማድሪድ ተጫዋች ጠንካራ ትችት ሲሰነዝር ነበር። ለምሳሌ ከላሊጋ ጋር ያላቸው ግንኙነት ጥሩ አይደለም፣ ይሄ ቴባስ በሪያል ማድሪድ የሚፈልጉትን ነገር ስለማይወስን ነው በሚል እንትን አላቸው፣ ቅሬታ አላቸው እና አንዳንድ ባርሴሎና ያስመዘገባቸው ተጫዋቾች ለምሳሌ በዚህ የውድድር ዓመት ተገቢነት ጥያቄ አላቸው እና ማስረጃዎች ሁሉ አሉን በተገቢ መንገድ እንዳላስመዘገበ በሚል እየተከራከሩ ነበር የማድሪድ ሰዎች። ከዩኤፋ ጋር በተመሳሳይ ባላንጣ ናቸው። ባሎን ዲዮርን እናስታውሳለን። ባለፈው ብዙ ክርክር እንደነበረ እናስታውሰው ነው። የቪኒሺየስ ማንሳት ነበረበት በሚል በኋላ ላይ አሸናፊው ሮድሪ እንደሆነ ከተሰማ በኋላ የትኛውም የማድሪድ ተጫዋች እዚያ ሽልማት ላይ እንዳይገኝ ሁሉ ነው የከለከሉት። ይሄ የአንዳንድ ተጫዋቾችን ፍላጎት ጭምር የሚጋፋ ይመስለኛል። የቡድን አጋራቸው ሆኖ ባሎን ዲዮር ባለማንሳቱ የሚደሰቱ ላይኖሩ ይችላሉ። ግን ደግሞ እንዲህ አይነት ትልቅ ፕሮግራም ላይ መገኘት የሚፈልጉ ተጫዋቾች ሊኖሩ ይችላሉ። ስለዚህ አምባገነን ውሳኔዎችን ፔሬዝ እየወሰኑ ነው በክለቡን ተጠቅመው እና ይሄንን ሁሉ ጋዜጠኞችንም አይወዱም እና ሁሉንም የሚጠሏቸውን አካላት በሙሉ ካያችሁ ዳኞችን ጨምሮ እሳቸው የሚፈልጉትን ነገር ብቻ እንዲያደርጉ ሰዎችን ስለሚፈልጉ የእሳቸውን ውሳኔ ስለማይሰማቸው ነው በሚል ጠንካራ ትችት አለው። ከዚያ ውጪ እግር ኳሳዊ ሳይሆን
ነገሮችን ሙሉ በሙሉ የመቆጣጠር ፍላጎት አላቸው። የሁሉም ነገር የሴንተር ኦፍ አቴንሽን መሆን ይፈልጋሉ። ከሳቸው ቁጥጥር ውጭ የሚወጣ ምንም አይነት ነገር እንዲኖር አይፈልጉም። ግን ይሄንን ማድረግ የሚችሉት በክለባቸው ብቻ ነው። እውነት ለመናገር ግን ተጽዕኖአቸውን ከፍ ለማድረግ እየሞከሩ ነው። እኔ ከጨዋታው በላይ የሪያል ማድሪድ ድርጊት በጣም መነጋገሪያ ፈጥሯል። ጨዋታውንም ላይጫወት ይችላል በሚል በብዙዎች ሲነገር ነበር። ትላንት ሌሊት ላይ ራሱ ክለቡ ሪያል ማድሪድ መግለጫ አውጥቷል ጨዋታውን እንደሚጫወት። እንዲህ አይነት ሐሳብም የለንም እውነት ለመናገር ከየት እንደመጣ መረጃው ማናውቅም ብለዋል። ግን አስቀድሞ የሄዱባቸው ርቀቶች ያንን ሊያደርጉ እንደሚችሉ የሚጠቁሙ አልነበረም። ግን የሚመጣውንም ይፈሩ ይመስላል። አዎ እንዳነሳው ነው ብዙ ጉዳዮችን አንስታል። ከዚህ ከዲሲፕሊን ጋር በተያያዘ አሁን የሪያል ማድሪድ ዋና ሰው የሚባሉት ፍሎረንቲኖ ፔሬዝ ጭምር በተደጋጋሚ የጋዜጦች የፊት ገጽ ላይ የተመለከትናቸው ነው። መልካም ተግባር ሰርተው አይደለም አነጋጋሪ የሆኑ ነው ያየናቸው። ምንግባት አንዳንድ ጊዜ ወጣት ስትሆን ለውሳኔ ተቸኩላለን፣ አወዛጋቢ ነገሮችም ታደርጋለህ። እሳቸው ግን እድሜያቸው ገፍቶም ይሄን ነገር ማድረግ እየፈለጉ ነው። ያው ብዙ ነገሮች ማስተዳደር ስትችልና ሲኖር ሁሉንም ነገር ማድረግ የምትችል ይመስላል። ግን ደግሞ ህግ አለ። ስለዚህ በህግ ነው ሰዎች ሊመሩና ሊተዳደሩ የሚችሉት። የፍሎረንቲኖ ፔሬዝ አካሄድ ምናልባት የሚያስቀጣቸው አይነት ድርጊት ሊሆን እንደሚችል ይሰማኛል። በተለይ ከዚህ ከዳኝነት ጋር በተያያዘ አንዳንዶቹ በፍርደ ገምድልነት የሚነሱ ሐሳቦች አሉ። ከሳቸው ጋር በተያያዘ የሚሰጡት ሐሳብ እንደዛ ሲሆን ማጣራቶች ተደርገው ምናልባት እርምጃ ሊወሰድባቸው ይችላል ይሆናል። ወደ ጨዋታው መለስ እንበልና የተወሰኑ ጉዳዮችን እናንሳ። እንግዲህ በዚህ ውድድር ዓመት በተለይ በ2024-25 ሪያል ማድሪድና ባርሴሎና ሁለት ጊዜ ተገናኝተው ነበር። ያው የ2024 የመጨረሻው ጨዋታ እንደዚህም 2025 ከገባ በኋላ በላሊጋው የተገናኙበት ጨዋታ ነበር። አንዳንድ ጊዜ ተሸናንፈዋል። ስለዚህ ይሄኛው ሶስተኛ ግንኙነታቸው ነው። ከ15 ቀን በዋንጫ ሁለተኛ ጨዋታቸው አይደል? በዋንጫ ሁለተኛ ጨዋታቸው ነው የሚሆነው። የአሸናፊዎች አሸናፊ ነበር በትክክል። ስለዚህ አንደኛውን ጨዋታ ሪያል ማድሪድ አሸንፏል፣ አንደኛውን ጨዋታ ባርሴሎና ያሸነፈበትን ውጤት ተመልክተናል። ይሄኛው ሶስተኛ ጨዋታቸው ነው በዚህ ውድድር ዓመት እና 15 ቀን በማይሞላ እድሜ ውስጥ ደግሞ እንደዚሁ በላሊጋው የሚያደርጉ ጨዋታ ይጠበቃል። ምናልባት እንግዲህ የአለፉት አመታት በተለይም ደግሞ ያ ከፍ ያለ የደጋፊዎች ግለት ያለበት ከዛው ውጪ የሜዳ ላይ ጉሽም ያለበት ካርዶች የማይጠፉት ኤል ክላሲኮ እንደ ድሮ አይደለም ባለፉት 2 አመታት እውነት ለመናገር። ግን ደግሞ ኤል ክላሲኮ ሁሌም ኤል ክላሲኮ ነው። በእያንዳንዱ ጨዋታ ላይ የሚፈጠሩ ብዙ ነገሮች አሉ። ከሜዳ ላይ እንቅስቃሴ ባለፈ የደጋፊዎች ቃላት ጦርነት የተለመደ አይነት ነገር ነው። በዚህ ውድድር ዓመት እንግዲህ ባርሴሎና ለተከታታይ በተለይም ደግሞ ዋንጫውን በዚህ የስፔን ንጉስ ዋንጫ ደግሞ ኮፓ ዴል ሬይን ለተከታታይ ሁለተኛ ጊዜ ለማሸነፍ ነው። ባለፈው ዓመት ኦሳሱናን አሸንፎ እንደወሰደ እናስታውሳለን። ይሄኛውን የውድድር ዓመትም በኤል ክላሲኮ ሪያል ማድሪድን አሸንፎ ለመውሰድ ከአሁናዊ የውጤት እንቅስቃሴያቸው ወይ ደግሞ ሜዳ ላይ የሚያስመዘግቡት እያንዳንዱ ውጤት ስንመለከት ባርሴሎና የተሻለ እድል እንደሚኖረው አምናለሁ። በተለይ መግቢያችን ላይ ቫንዶ ያለመኖር ካልሆነ በስተቀር ባርሴሎና በብዙ መልኩ ተጽዕኖ ሊፈጥርበት የሚችለው ጨዋታ ይሄኛው ነው ብዬ አስባለሁ። ምክንያቱም ሪያል ማድሪድ ባለፈው እንኳን ሄታፌን ሲያሸንፍ ከአርሰናል ሽንፈት መልስ እንደ መነቃቂያ ያደርገዋል ተብሎ የተጠበቀው ጨዋታ ማሸነፉ ብቻ ካልሆነ በስተቀር ጥሩ ሊነሱ የሚችሉ ጎኖች አልነበሩትም። በተለይ በእያንዳንዱ የመከላከል ሂደት ውስጥ ክፍት የሆነ ስህተቶችን ግልጽ የሆኑ ስህተቶችን ይሰሩ እንደነበር የተከላካይ መስመር ተጫዋቾቹ ስናይ ነበር። ስለዚህ እንደ ቡድን ተቸግሯል ሪያል ማድሪድ። ምናልባት አንዳንድ ክለቡ ተጽዕኖ ፈጣሪ ተጫዋቾችም በሚጠበቅባቸው ልክ ክለቡን እያገለግሉ ነው ብሎ ለማንሳት በጣም ከባድ ይመስለኛል። ያው አጥቂ ግብ ማስቆጠር ነው ስራው ይታወቃል። ስለዚህ ግብ እያስቆጠሩ ክለባቸውን ማገዝ የሚጠበቅባቸው ተጫዋቾች በሚጠበቅባቸው ልክ ግብ እያስቆጠሩ አይደለም። ከ2022-23 የውድድር ዓመት በኋላ ነው ሪያል ማድሪድ ይሄንን ዋንጫ የሚያሳካው ካሸነፈ። ስለዚህ የበለጠ ከዋንጫው አሸናፊነት ላለመራቅና የሚያሸንፍበትን አመታትም ላለማርዘም እንደዚህ አይነት ጨዋታዎችን ማሸነፍ ይጠበቅበታል። ግን ቀላል አይሆንም። በቀደም ሲል ባነሳናቸው ምክንያቶች ጭምር ለባርሴሎናም ለሪያል ማድሪድም ከበድ ያለ ጨዋታ ይሆናል ተብሎ ነው የሚጠበቀው። ካማቪንጋ አይኖርም በዚህኛው ጨዋታ ላይ እንደሚታወቀው ጉዳት አለበት። ፌርላንድ ሜንዴ ግን ምናልባት ለጨዋታ የመድረስ እድል ይኖረዋል ከጉዳት አገግሞ ከቡድኑ ጋር ልምድ መስራቱን ተከትሎ። በባርሴሎና በኩል ከሌቫንዶስኪ በተጨማሪ ባልዴና ካሴዶን በዛሬው ጨዋታ እንደማይኖሩ ሃንስ ፌሊክ በጋዜጣዊ መግለጫቸው ላይ አንስተዋል። 5 ሰዓት ባይሆን ምን ዝናናበት ጨዋታ ይሆናል ብዬ አስባለሁ። በርካቶች ግን አሁንም ለማየት የሚያጓጓ ጨዋታ ይሆናል ብዬ አስባለሁ። እኔ ሰዓቱ ብቻ ሳይሆን
የማድሪድ ወቅታዊ ፎርም ይህንን ጨዋታ በደንብ ሊያደበዝዘው ይችላል የሚል እምነት አለ። በዚህ የውድድር ዓመት ኤል ክላሲኮ ከታስታውስ ከሆነ ከቅድመ ውድድር አስቀድሞ በወዳጅነት ጨዋታ ጭምር ተጫውተዋል ሁለቱ ክለቦች። ከዚህ አንስቶ በነጥብ ያደረጓቸውን በዚህ ውድድር ዓመት ያደረጓቸውን ሁሉንም ጨዋታዎች ያሸነፈው ባርሴሎና ነው። የቅርብ ሽንፈቶቹ አንዳንዶቹ ያስደነግጣሉ። ለምሳሌ በ4-0 በሪያል ማድሪድ ሜዳ ያለቀው ጨዋታ በደንብ አንገት የሚያስደፋ ነበር። ከዚያ በኋላ በ5-2 ሁለተኛ ያለቀም ጨዋታ በባርሴሎና አሸናፊነት ልዩነታቸው በጣም እንደሰፋ የሚያሳይ ይመስለኛል። ክረምት ላይ በወዳጅነት ጨዋታ 2-1 ባርሴሎና አሸንፏል። ስለዚህ በመጨረሻ ጨዋታዎቻቸው እንኳን ከለካ ነው ከ11 ግብ አስቆጥሯል ሪያል ማድሪድ ላይ በእነዚህ ሶስቱ ጨዋታዎች ብቻ ከተመለከተን። ስለዚህ ልዩነታቸው በጣም እየሰፋ እንዳለ የሃንስ ፍሊክ የጨዋታ መንገድ በፍጹም በአንቸሎቲ ታክቲክ ሊቆም እንዳልቻለ ፔሬዝ በደንብ የተረዱት ይመስለኛል። እና ከጨዋታው አስቀድሞ አምባጓሮ ያስነሱበት ትልቁ ምክንያት ይሄኛው ነው የሚል እምነት አለኝ እኔ በግሌ። ነገሮችን ለምሳሌ ከዚህ ጨዋታ በፊት ነገሮች ስሙዝ ሆኖ ቢያልፉ ስለነዚህ ሁለት ተከታታይ ከ4 እና 5 ግቦች አስቆጥሮ ባርሴሎና ስላሸነፈባቸው ጨዋታዎች ነበር በደንብ የምናነሳው። እና እንዴት ማድሪድ እንደደከመ ማብጠልጠል ይጀምራሉ ሚዲያዎች ከአሉባልታው ይልቅ ይሄኛው የማድሪድን ክፍተት በደንብ ያሳያል ማለት ነው። ያ እንዲሆን የፈለጉ አይመስለኝም። እና ደግሞ ለምሳሌ ቢሸነፉ ከመጀመሪያውም እኮ እናውቀው ነበር ዳኛውም ከኛ ጋር አልነበረም ሚላ መክኒው ለመስጠት በደንብ ይመቻል። ካሸነፉ ደግሞ ዳኛን ጭምር ታግለን ያሸነፍ ነው የሚል ትርክት ለመፍጠር በጣም ይመቻቸዋል። ስለዚህ በሁለቱም ወገን ለመጠቀም ፈልገው ከእግር ኳሳዊ ምክንያት ይልቅ በሌሎች ምክንያቶች ጨዋታውን ወይ ያሸነፈን ወይ ተሸነፈን ለማለት የፈለጉ ይመስለኛል የማድሪድ ሰዎች። ከዚያ ውጪ ኮፓ ዴላሪን በተመለከተ የምንጊዜም ከፍተኛ አሸናፊው ባርሴሎና ነው። ብዙ የኮፓ ዴላሪ ዋንጫዎችን በማንሳት በታሪክ ቀዳሚው ክለብ ነው። 31 የኮፓ ዴላሪ ዋንጫዎችን አሸንፏል። ለመጨረሻ ጊዜ ካደረጋቸው 12 ፍጻሜዎች 9ን አሸንፏል። ከዚያ ውጪ ከቅርብ ጊዜ ካደረጋቸው ጨዋታዎች ለምሳሌ ከደረሱበት ሽንፈቶች መካከል አንዱ በራሱ በሪያል ማድሪድ የመጣ ነው። 2014 ላይ ካልተሳሳትኩኝ ማነው ከሶስት ሁለቱ በማድሪድ የመጣ ነው። 2011 እና 2014 ላይ በ1-0 እና 2-1 በአንድ ግብ ልዩነት የኮፓ ዴላሪ ፍጻሜን ያነሳባቸው። ከዚያ ውጪ 2019 ላይ ብዙዎች ያልጠበቅነው የሜሲ የመጨረሻው ዋንጫ ሊሆን ይችላል ተብሎ ሲታሰብ የነበረው ከቫሌንሺያ ጋር የነበረው ጨዋታ ነው። ባርሴሎና በቅርብ የተሸነፈባቸው ፍጻሜዎች እነዚህ ናቸው። በተቀሩት አብዛኞቹን የኮፓ ዴላሪ ፍጻሜዎች የሚያሸንፍ እና ደግሞ በኮፓ ዴላሪ ታሪክ በጣም ምርጡ ክለብ ሆኖ ለዓመታት እንግዲህ በስፔን እግር ኳስ ውስጥ ይነሳል። የሪያል ማድሪድ ችግሮች ብዙ ናቸው እንዳልነው፣ ጉዳቶች አሉበት። ግን ከጉዳቶች በላይ የቶኒ ክሩስ ያለመተካት በክለብ ውስጥ በደንብ ክፍተቱን ቁልጭ አድርጎ አሳይቶናል። አሁን ስለ አንቸሎቲ ታክቲክ ጥያቄ ማንሳት ጀምረናል። አንዳንድ ሰዎች አሁን የአሰልጣኝነት ብቃታቸውን እየጠየቅን ነው አይደለ? ብዙ ነገር ያሳኩ ሲቪያቸው በሙሉ ከዋንጫ ጋር የሚገናኝ ሰው ናቸው። እና የውድድር ዓመቱ ልክ እንደተጠናቀቀ ቶኒ ክሩስ ከ1 ዓመት እንዲቆይ ይፈልጉ ነበር የማድሪድ ሰዎች። ግን ውሳኔውን ወሰነና የውድድር ዓመቱ መጨረሻ ላይ ልክ ሲለቅ ፔሬዝ ቢሮ ሄደው በዚህ ክረምት ቶኒ ክሩስን የማንተካ ከሆነ የውድድር ዓመቱ እንዳልነበር ነው የሚሆነው የሚል ማስፈራሪያ ቀድመው ነግሯቸዋል ተብሏል። ግን እሳቸው ይሄንን መጠገን አልፈለጉም ነበር። እንግዲህ አንድ ወይ የማባረሪያ ምክንያት እንዲሆን ዓመቱን ማድሪድ ደክሞ እንዲጨርስ ፈልገው ከሆነ አላውቅም፣ ወይ ባሉት ተጫዋቾች ያላቸው የራስ መተማመን ከአሰልጣኙ ከፍ ያለ ከሆነም አላውቅም። ግን እንዲህ አይነት አቋም ነበራቸው። ፔሬዝ አሁን እየሆነ ያለው በሙሉ ክሩስን ስላጣ ነው ቡድኑ የሚል እምነት አላቸው። ከዚያ ውጭ አንዳንድ ተጫዋቾችም በትክክለኛ ፎርማቸው ላይ አይደሉም። የሚጣልባቸውን ኃላፊነት በሚገባ እየተወጡ አይደሉም። በብዙ ግዝግቦች ውስጥ ዛሬ በላካርቱያ
የኮፓ ዴላሪ ፍጻሜ 5 ሰዓት ላይ ይደረጋል። ባርሴሎና ይሄንን ዋንጫ ለ32ኛ ጊዜ ያነሳል ወይስ ሪያል ማድሪድ ባርሴሎና ላይ ካስመዘገባቸው የቅርብ የኮፓ ዴላሪ ድሎች መካከል ሌላኛው ሶስተኛውን ይጨምራል የሚለው የሚጠበቅ ነው። እንግዲህ ውዝግቦቹን ብዙዎች እንዳዩዋቸው ተስፋ እናደርጋለን። ግን በጨዋታው ወቅት እንደሚኖርም ይሄ ውዝግብ ምንም ጥያቄ የለውም። የጨዋታው ዳኞች የሚወስኗቸው እያንዳንዱ ውሳኔዎች፣ የሚነፏቸው እያንዳንዱ ፊሽካዎች ከሪያል ማድሪድ በተቃራኒ የሚሆኑ ከሆነ ጨዋታዎች ማስነሳታቸው የሚቀር አይመስልም። ይሄ ጨዋታው ላይ ከፍተኛ ተጽዕኖ እንደሚኖረው ያለ ጥርጥር ከወዲሁ መናገር ይቻላል። በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎችን እናንሳ። ከ8 ሰዓት ከ30 ጀምሮ ዛሬ ጨዋታዎች ይደረጋሉ። ቼልሲ ከኤቨርተን፣ ወልቭስ ከሌስተር ሲቲ፣ ኒውካስል ከኢፕስዊች፣ ብራይተን ከዌስትሃም እና ሳውዛምፕተን ከፉልሃም ዛሬ የሚደረጉ ጨዋታዎች ናቸው። የመጀመሪያው ጨዋታ ቼልሲ ከኤቨርተን 8 ሰዓት ከ30 ይደረጋል። የተቀሩት የጠቀስኳቸው ጨዋታዎች በሙሉ 11 ሰዓት ላይ በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። እነሱን እናንሳ። በጣም ጥሩ እንዳነሳ ሆኖ ቼልሲ ከኤቨርተን የምሳ ሰዓት ጨዋታ ነው በእነሱ። ስለዚህ የ8 ሰዓት ተኩል ጨዋታ ማለት ነው። ቼልሲ በ57 ነጥብ 6ኛ ደረጃ ላይ ተቀምጧል። ባለፉት 5 ጨዋታዎች አልተሸነፈም፣ ግን ያሸነፋቸው ጨዋታዎች 2 ናቸው። በሁለቱ አቻ ወጥቶ በሁለቱ ነጥብ ተጋርቷል። የሚያሸንፍ ከሆነ ወደ 5ኛ ደረጃ ከፍ ብሎ 5ኛ ደረጃን ከኒውካስል መረከብ ይችላል። የኢንዞ ማሬስካ ቡድን አሁን በአውሮፓ ቻምፒየንስ ሊግ ተሳትፎ ይዞ ለማጠናቀቅ ከሚያለሙ ክለቦች መካከል አንደኛው ነው። መቼም እንደ ቼልሲ በዚህኛው ውድድር ዓመት ወጥ አቋም ለማሳየት የተቸገረ ቡድን አለ ብሎ ማንሳት ከባድ ነው። ማንቸስተር ሲቲ በደንብ ተንኮታክቷል፣ ግን ደግሞ መጨረሻው ሊያምርለት ይመስላል። ምክንያቱም የመጨረሻዎቹ ሳምንታት ላይ የሚያስመዝግበው ውጤት እንዳለ ሆኖ አሁን ላይ በአውሮፓ ቻምፒየንስ ሊግ ቦታ ውስጥ ነው የሚገኘው። ስለዚህ በደካማ የውድድር ዓመት እና መጥፎ ብሎ ባሳለፈው የውድድር ዓመት ውስጥ 4ኛ ደረጃ እስከ 4 ያለውን ደረጃ ይዞ የሚያጠናቀቅ ከሆነና በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የሚሳተፍ ከሆነ ለማንቸስተር ሲቲ ትልቅ ስኬት ነው። እንደ ውድቀት ሊቆጠር አይችልም። በተደጋጋሚ ዋንጫውን ስላሸነፈም ሌሎች ብዙ ክብሮችንም ስላሳካ፣ ቼልሲ ግን አዲሱን አሰልጣኝ ጭምር ሲቀጥር የዋንጫ ተፎካካሪ መሆን እንጂ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ማጠናቀቅም እንደ ትልቅ ስኬት ላይ ይነሳለት ይችል ይሆናል። ግን ደግሞ ቡድኑ በሽግግር ውስጥ ያለ ቡድን ነው። ስለዚህ ያንን አስተካክሎ ወደ ተፎካካሪነት ለማምጣት ምናልባት ወጣቱ አሰልጣኝ ኢንዞ ማሬስካ ጊዜ ሊያስፈልገው ይችል ይሆናል። ዛሬ ከኤቨርተን ጋር ነው የሚያደርገው ጨዋታውን። ቀላል ጨዋታ ይሆናል ተብሎ አይጠበቅም። በ38 ነጥብ ኤቨርተን 13ኛ ደረጃ ላይ ነው የሚገኘው። ስለዚህ የበለጠ ደረጃውን ለማሻሻል የዚህን ጨዋታ ውጤት ይፈልገዋል። ካለፉት 5 ጨዋታዎች አንድ ብቻ ነው ያሸነፈው። ይሄ የኤቨርተን መጥፎ ውጤት ነው። በዚህኛው በተለይ ባለፉት 5 ጨዋታዎች እንደዚህ አይነት ውጤት ማስመዝገቡ ቼልሲ ምናልባት በኤቨርተን ላይ ብልጫ ሊወስድበት የሚችለው አንደኛው ምክንያት የመሃል ሜዳውን በደንብ መቆጣጠር ከቻለ ቼልሲ የበለጠ ጨዋታውን የማሸነፍ እድል ይኖረው ይሆናል። ካሸነፈ እንደዚሁ ደረጃውን አስጠብቆ የሚቆይበት እና 13ኛ ደረጃን የሚቆይበት እድል ይፈጠራል። የቼልሲ ግን ምናልባት እንግዲህ በማጥቃት እንቅስቃሴው ላይ ኒኮላስ ጃክሰን ከጉዳት ተመልሷል። ግን ያን ያክል አጨራረስ አሁንም ቼልሲ በተለይ በአፈጻጸም ረገድ ክፍተት እንዳለበት የተጋጣሚ ሳጥን ውስጥ ከገቡ በኋላ የሚያደርጉት እንቅስቃሴ አሁንም ደካማ መሆኑና እነዚህ ኤክስፔክትድ ጎሎቹን ወደ ግብነት ለመቀየር የሚቸገሩበት ሰፊ እድል እንዳለ እያየን ነው የምንገኘው። ምናልባት በሌሎች ጨዋታዎች እንደዚሁ ወልቭስ ከሌስተር የሚያደርጉት ጨዋታ ይጠበቃል። የቼልሲ ላይ የኤንዞ ትላንት ያሉትን ለማንሳት የዚህ የውድድር ዓመት ጉዟችን ካለፉት 2 ዓመታት ጋር ካነጻጸር ነው ደጋግሜ እንዳልኳችሁ የተሳካ ነው የሚል አስተያየታቸውን ሰጥተዋል። ግን ያ ማለት የአውሮፓ ቻምፒየንስ ሊግ መጫወት አንፈልግም ማለት አይደለም። በቻልነው አቅም እሱን ለማድረግ እንጫወታለን የሚል አስተያየታቸውን ሰጥተዋል። ከዚያ ውጪ ፓልመር 16 ጨዋታዎች ሆኑት ግብ ካስቆጠረ። እሱንም በተመለከተ አስተያየታቸውን ሰጥተዋል። እንግዲህ የመጀመሪያዎቹ 23 ጨዋታዎች ላይ 14 ግቦች ያስቆጠረ ተጫዋች ነው። አሁን ከዚያ ከፍ ማለት አልቻለም። ምናልባት ጥሩ ነገሩ ለመጨረሻ ጊዜ ከኤቨርተን ጋር በነበረው ጨዋታ ላይ በጣም አስደናቂ ግብ አስቆጥሯል። ካልተሳሳትኩኝ 20ኛ የፕሪሚየር ሊግ ግቡን ያስቆጠረበትም ነበር ባለፈው የውድድር ዓመት። ግን እሳቸው ከፓልመር ጋር በተገናኘ በራስ መተማመን የመተማመን ችግር እንጂ የታክቲክ ችግር አይደለም። ስለዚህ በራስ መተማመኑን መልሶ ማግኘት ይኖርበታል የሚል አስተያየታቸውን ሰጥተዋል። ከዚያ ውጪ ከዓመታት በፊት የነበረውን የቼልሲ ቡድንና አሁን ያለውንም አነጻጽረው አስተያየታቸውን ሰጥተዋል። ለምሳሌ በፕሪሚየር ሊግ ወጣቱ ቡድን የኛ ቡድን ነው ብለዋል እና በአውሮፓ ደግሞ ሁለተኛው ወጣት ቡድን ነው። ስለዚህ ልምድ ይጎለዋል።
ያንዳንዱ የምናደርገው ነገር አሁን በዚህ ሰዓት ላይ በተለይ የመጨረሻው ሰዓት ላይ የሚኖሩት መፈረካከሶች ከልምድ ማነስ ከልጅነት የመጣ ነው። ግን ከአመታት በፊት የነበረውን ቼልሲ ከተመለከትን ለምሳሌ ድሮግባን ሲቀይር የሚያስገባው ቶሬዝን ነው የሚል ማነጻጸሪያ አንስተው አሁን እኛ ለምሳሌ ጃክሰንን ስንቀይር ታይሪክን ነው የምናስገባው። የአካዳሚ ውጤት ገና በፕሪሚየር ሊግ በቼልሲ ብቻ የመጀመሪያ ጨዋታውን አድርጎ የጀመረ በዚያው በችግር ምክንያት ወደ ቡድኑ ወደ ዋናው ቡድን ያደገን ተጫዋች ነው የምናሰልፈው። ስለዚህ ይሄንን ሁሉ ማሰብ ያስፈልጋል ቼልሲን በተመለከተ አስተያየት ሲሰጥ የሚል አስተያየታቸውን ሰጥተዋል። የታይሪክ የሚያስማማ ይመስለኛል። ከጄደን ሳንቾ ጋር አንድ ፎቶ እያየሁኝ ሳንቾ ገና እሱ ራሱ ገና የፕሪሚየር ሊግ ጨዋታን ሳያደርግ በማንቸስተር ሲቲ አካዳሚ ውስጥ ወጣት እያለ ይሄ ልጅ በጣም ያደንቀው ነበር ገና ህፃን እያለ እና ያኔ አብሮ የተነሱት ፎቶ ጭምር ወጥቶ አሁን ሁለቱ በቼልሲ አንድ ላይ ይጫወቱ ስለነበር ማለት ነው ባለፈው እንደዚህ አይነት ማነጻጸሮችን ሁሉ ያየን ነው በሁለቱም በተመለከተ ማለት ነው። ግን ምንም ጥያቄ የለውም በጣም ወጣት ቡድን ነው ቼልሲ ያለው። ስለዚህ በታገስ የሚያስፈልገው ይመስለኛል። የኒውካስልና ኢፕስዊች ጨዋታ ይጠበቃል። ኒውካስል ዩናይትድ በተለይ ከቪላው ያሰቃቂ ሽንፈት እንበለው ወይ በሰሞኑኛ አቋሙ መጥፎ ሽንፈት ሊሆን ይችላል። ያን ያክል እንደው በዚህ በአሰቃቂ ደረጃም ባይነሳ ግን ለኒውካስል ሰሞኑኛ አቋም ይሄ አይነት ውጤት ግብ አስቆጠረ መጣ 4 ግብ ከተቆጠረበት አሰቃቂ 4-1 በሆነ በአስቶን ቪላ እንደተሸነፈ እናስታውሳለን በ33ኛው ሳምንት ወደ ቪላ ፓርክ አቀንቶ። ስለዚህ ከዛ ሽንፈት መልስ ነው ዛሬ በሴንት ጄምስ ፓርክ በሜዳው ከኢፕስዊች ጋር የሚጫወተው። በ59 ነጥቦች 5ኛ ደረጃ ላይ ነው የሚገኘው። ይሄንን ደረጃውን ማስጠበቅ እና ወደ ተሻለ ደረጃ ከፍ ማለት ከፈለገ ይሄንን የዛሬውን የኢፕስዊችን ጨዋታ ማሸነፍ ይጠበቅበታል። ኢፕስዊች በ21 ነጥቦች 18ኛ ነው። ይሄ ከፈረስ ጭራ የቀጠነ በሊጉ የመቆየት እድሉን ማረጋገጥ ካለበት የዛሬው ጨዋታ አንደኛው ሊሆን ይችላል። ግን እሱም ቢሆን ሌሎች ከሱ በላይ ያሉ ክለቦች መሸነፍ ይጠበቅባቸዋል። ኢፕስዊች በሊጉ እንዲቆይ ከተፈለገ ያንን ለማድረግ የመጨረሻ እድሉን ለመሞከር ዛሬ ከሜዳው ውጭ የሚያደርገው ጨዋታ ይጠበቃል። ብራይተን ከዌስትሃም ዩናይትድ ሌላኛው ጨዋታ ምናልባት ኒውካስል ዩናይትድ ከኢፕስዊች የሚያደርጉት ላይ የተወሰነ ሀሳብ ማንሳት ካለብህ እኔ ኢፕስዊች መውረድ የተረጋገጠ ነው ባይ ነኝ። ከዛሬው ጨዋታ በኋላ መውረዱን የሚያረጋግጠው ክለብ እሱ ይሆናል። 38 የግብ ዕዳዎች አሉበት። ከቀድሞ ከወረዱት ሁለት ክለቦች ቀጥሎ ብዙ የግብ ዕዳ የተሸከመው ክለብ እሱ ነው። ከዌስትሃም ጋር ያለው የነጥብ ልዩነት አሁን ወደ 15 ደርሷል። ከዚህ በኋላ የሚሆነው ምናልባት ይሄኛው ጨዋታ የሚሸነፍ ከሆነ እና ኒውካስል የዌስትሃም ውጤት ይጠበቃል። ግን የቀሩት ጨዋታዎች እንደምታውቀው በፕሪሚየር ሊጉ 5 ጨዋታዎች ናቸው። ስለዚህ ማክሲመም ሊያገኝ የሚችለው ነጥብ 15 ነው። የዛሬው ጨዋታ ሁሉን ነገር ይወስናል። ዛሬ ማያሸንፍ ከሆነ ከሊጉ መውረዱን ያረጋግጣል በምንም ጥያቄ የለውም። ዌስትሃም አቻ መውጣት ብቻውን በሊጉ ስለሚያቆየው ማለት ነው። እንግዲህ ሁለቱም የሚሸነፉ ከሆነ በዚህ ሳምንት ሌላ ሳምንት ያልቃል። ሁለቱም ቢሸነፉም ክፍተቱም የሚሆነው 15 ነጥብ ነው የሚቀጥለው። ከአራት ጨዋታዎች የሚያገኘው ነጥብ ከዛ ያነሰ ስለሚሆን የኢፕስዊች መውረድ ይረጋገጣል። ከሜዳው ውጪ መሆኑ እንዲያውም ጥሩ ይመስለኛል። ብዙ ደጋፊዎች ገብተው የሚያነቡበት ጨዋታ ላይሆን ይችላል። ግን ኒውካስልን በተመለከተ የቡድኑ ዋና አሰልጣኝ ኤዲ ሃው ከህመማቸው ተመልሰዋል። ትላንት ጋዜጣዊ መግለጫ ሰጥተዋል። ስለ ምክትላቸው ጭምር ሰፋ ያለ አስተያየትን የሰጡት ጤንነታቸውን በተመለከተ በአእምሮ 100% ጥሩ ነኝ፣ ጤነኛ ነኝ፣ ግን በአካል በሰውነት ይቀረኛል የሚል አስተያየታቸውን ሰጥተዋል። ከባድ ጊዜ ነበር የሚል አስተያየታቸውን ሰጥተዋል ህመማቸውን በተመለከተ። ከዚያ ውጪ ከ5 ተከታታይ ድሎች በኋላ ነው አስቶን ቪላ 4-1 የተሸነፈው። ስለዚህ ቶፕ 4 ውስጥ የማጠናቀቅ የተሻለ እድል ካላቸው ክለቦች መካከል አሁንም ኒውካስል አንዱ ነው። ምናልባት ከዚህ በኋላ አስቶን ቪላ ወይም ቼልሲ ካላስወጡት በስተቀር አሁን ባለበት ደረጃ መጨረስ በራሱ የቻምፒየንስ ሊግ ቦታን ያስገኘዋል። የዛሬው ጨዋታ ደግሞ እሱን ለማረጋገጥ የሚያግዘው ይመስለኛል። ጥሩ እድል የሚሰጠው ጨዋታ ነው። ብራይተን ከዌስትሃም ዩናይትድ የሚያደርጉት ጨዋታ ይጠበቃል። እንዳነሳ ነው ዌስትሃም ዩናይትድ ወደ ቀጨና አፋፍ ላይ ነው የሚገኘውና ያው የመውረድ ስጋት ባይኖርበትም ግን በሂሳባዊ ስሌት ከተነሳ የመውረድ ስጋት ያለበት ክለብ ነው። በ36 ነጥቦች 17ኛ ነው። ብራይተን በ48 ነጥብ 10ኛ ደረጃ ላይ ይገኛል። ሳውዛምፕተን ከፉልሃም ሌላኛው የዛሬ ጨዋታ ነው። ሳውዛምፕተን እንደምታውቁት ከፕሪሚየር ሊጉ ወርዷል። በ11 ነጥብ 20ኛ ደረጃ ላይ ነው የሚገኘው። ፉልሃም
በ48.9ኛ ነው ስለዚህ የበለጠ ፉልሃም ይሄንን ጨዋታ የሚያሸንፍ ከሆነ ደረጃውን ማሻሻል ይችላል ነገ በሊጉ ሊቨርፑል ከቶተንሃም ማንቸስተር ዩናይትድ ከበርንማውዝ የሚያደርጉ ጨዋታ ይጠበቃል በተለይ ሊቨርፑል ከዚህ ጨዋታ 1 ነጥብ ማግኘት የሚችል ከሆነ አርሰናል በሳምንቱ አጋማሽ ከነጥብ መጣሉን ተከትሎ በዚህኛው ጨዋታ ላይ ሊቨርፑል 1 ነጥብ የሚያሳካ ከሆነ በቀጣይ የክብር አቀባበል እየተደረገለት ነው ወደ ሜዳ የሚገባው ምንም ጥያቄ የለውም ነገ የሚደረጉ ጨዋታዎችን በዚሁ ጠቁመን ለማለፍ በፕሪሚየር ሊጉ ማንቸስተር ዩናይትድ ከቦርንመዝ 10 ሰዓት ላይ ይጫወታሉ ሊቨርፑል ከቶተንሃም 12:30 ላይ ነገ በፕሪሚየር ሊግ የሚደረጉ ሁለት ጨዋታዎች ናቸው የሊቨርፑልና የቶተንሃም ጨዋታ የውድድር ዓመቱን ሻምፒዮን የሚነግረን ጨዋታ ሊሆን ይችላል ይሄንን ጨዋታ ማሸነፍ ሊቨርፑል የውድድር ዓመቱን ሻምፒዮንነት ያረጋግጥለታል በሊጉ 1 ነጥብ ማግኘት በሊጉ 20ኛው ዋንጫውን በፕሪሚየር ሊጉ ባለክብረ ወሰን ከሆነው ከማንቸስተር ዩናይትድ ጋር የሚያስተካክለው ነው ያንን ለማድረግ ነው የሚጫወተው ያለ ጥርጥር በአንፊልድ ነው ይሄ ጨዋታ የሚደረገው የቶተንሃም ወቅታዊ አቋም ከዋንጫ ያግደዋል የሚል እምነት በብዙዎች ዘንድ የለም ያም ቢሆን ግን በየትኛውም ሁኔታ ውስጥ ዋንጫው ማንሳታቸው የተረጋገጠ ነው የሊቨርፑሎች ስለዚህ መደሰታቸው የሚቀር አይመስልም በጨዋታው ላይ የሚመዘገበው ውጤት ብቻውን ከፍ ያለ ተጽዕኖ ይኖራል የሚል እምነት የለም በሌሎች ሊጎች የሚደረጉ ጨዋታዎች አሉ እነሱን ምናልባት ማንሳት ይኖርብናል በፈረንሳይ ሊግ ዛሬ የሚደረጉ ጨዋታዎች አሉ ከዛሬ ጨዋታዎች ሊዮን ከሬን የሚያደርጉት ጨዋታ በተሻለ ለማየት የሚያጓጓው ጨዋታ ይሄ ነው ሊዮን ባለፈው ሳምንት ከሴንት ኢቲየን ጋር ያደረገውን ጨዋታ ተሸንፏል በዩሮፓ ሊግ በማንቸስተር ዩናይትድ ከተሸነፈ በኋላ ያደረገው ጨዋታ ነበር ጨዋታውን ተሸንፏል ሬን ድንጋጤ ውስጥ ስለነበሩ የኦልትራፎርድ ድንጋጤ ሚለቅ አይደለም ነገር ከዚያ ውጪ ግን ከሬን ጋር ነው ዛሬ የሚጫወተው በሊጉ ገብ ላይ ነው የሚገኘው ሬን በውድድር ዓመቱ እንደምታውቀው ጥሩ አጀማመር ከነበራቸው ግን ደግሞ ያንን ያስቀጠለ ክለብ ነው ሁለት ተከታታይ ጨዋታዎችን አሸንፏል ጥሩ ፎርም ላይ ሆኖ ነው ዛሬ ሊዮንን የሚገጥመው የሚያሸንፍ ክለብ ሊዮን ለምሳሌ ዛሬ የሚያሸንፍ ከሆነ ወደ 54 ነጥቦች ከፍ ይላል ስለዚህ ከኒስ ጋር በነጥብ ይስተካከላል የሚያስቆጥራቸው የግብ መጠኖች ደግሞ ደረጃውንም ከኒስ እንዲረከብ ሊያግዘው ይችል ይሆናል ያን እድል ለሚጠቀመው ኒስ ማለት ቅድም እንዳነሳ ነው በቻምፒዮንስ ሊግ ቦታ ላይ ለመሳተፍ ጥረት እያደረገ ያለ አሁን በዩሮፓ ሊግ ቦታ ላይ የተቀመጠ ክለብ ነው ስለዚህ እሱን ለማግኘት የሚያደርገው ጉዞ ነው እና እሱን ያሳካል የምናየው ነው የጀርመን ቡንደስሊጋ ጨዋታዎችም አሉ እነሱን እንጠቁ በጣም ጥሩ ስቱትጋርት ከሄደንሄም የሚያደርጉት ጨዋታ ትላንትና ምሽት በሄደንሄም 1-0 አሸናፊነት ተጠናቋል ማቲያስ ሆንሳክ 89ኛው ደቂቃ ላይ የሄደንሄምን የማሸነፊያ ግብ ያስቆጠረ ተጫዋች ነው ሄደንሄም ከውጤቱ በኋላ በ25 ነጥብ እዛው በነበረበት 16ኛ ነው ግን ቢያንስ በቡንደስሊጋው ለመቆየት እድል ያመቻቸበት ውጤት ሆኗል ለስቱትጋርት በ41 ነጥብ 11ኛ ነው ዛሬ በቡንደስሊጋው በርከት ያሉ ጨዋታዎች ናቸው የሚደረጉት ሌቨርኩሰን ከኦግስበርግ 10:30 ላይ የሚያደርጉ ጨዋታ ይጠበቃል ሌቨርኩሰን በ64 ነጥብ ሁለተኛ ደረጃ ላይ ተቀምጧል ኦግስበርግ ደግሞ በ43 ነጥብ 10ኛ ነው ሆፈንሄም ከቦሩሲያ ዶርትመንድ ምሽት እንደዚሁ ቀን 10:30 ላይ ከዛው ውጪ የቮልፍስበርግና ፍራይቡርግ ጨዋታን በተመሳሳይ ሰዓት ይደረጋል ሆርሴንቴኬል ከሞንቼግላድባ ባየር ሙኒክ ከሜንዝ የሚያደርጉ ጨዋታ በተመሳሳይ 10:30 የሚደረግ ነው ሌቨርኩሰን ከኦግስበርግ የሚያደርገውን ጨዋታ አሸንፎ ባየር ሙኒክ በሜንዝ የሚሸነፍ ከሆነ የሁለቱ ክለቦች ነጥብ ልዩነት ይጠባል ስለዚህ የበለጠ የቡንደስሊጋው ዋንጫ ፉክክርም እስከ መጨረሻው ሳምንት ምን ጠብቅ ይሆናል በተቃራኒ የሚሆን ከሆነና ባየር ሙኒክ የሚያሸንፍ ከሆነና ሌቨርኩሰን የሚሸነፍ ከሆነ ደግሞ የዋንጫ ፉክክሩ የሚያከትምለት ይሆናል ማለት ነው በጣም አሪፍ አጫጭር ጉዳዮችን በጥቂቱ አንስተን ለማጠናቀቅ ፔፕ ጓርዲዮላ ከማንቸስተር ከባርሴሎና ራፊንሃን ማስፈረም ይፈልጋል በሚል ኤል ናሲዮናል መረጃ ይዞቷል እንዲያውም በዚህ ክረምት የመጀመሪያ ዕቅዱ እሱን ማስፈረም ነው ብሏል ከጨዋታ መንገዱ ጋር ይሆናል ያናውቅም ግን በጭምጭምታ ደረጃ እየተነሳ ነው ከዚያው አርሰናልን በተመለከተ ከሪያል ማድሪድ አርዳ ጉለር ኤድዋርዶ ካማቪንጋና ሮድሪጎ ከሶስት አንዳቸውን ከተቻለ ደግሞ ሶስቱንም የማስፈረም ፍላጎት አለው ተብሏል ሶስቱንም ያስፈርማል የሚል እምነት የለም ግን የሚያገኙ ከሆነ የሚጠቅሟቸው ተጫዋቾች አሉ ምንም ጥያቄ የለውም በተለይ የማርቲኔሊ ቦታ ላይ የሚጫወተው ሮድሪጎ በትክክል የሚያገኙት ከሆነ ለአርሰናል በጣም የሚጠቅም ተጫዋች ሊሆን ይችላል ቼልሲን በተመለከተ ራፋኤል ሊያዮን ከኤሲ ሚላን ለማስፈረም ከወኪሉ ጋር ንግግር ጀምሯል ተብሏል ሲሞን ፊሊፕስ ነው መረጃውን ያወጣው
ምን ያክል እንደሚያስወጣቸው እና ተጨማሪ የተጫዋቹን ፍላጎት በተመለከተ ቼልሲዎች እያወሩ ነው ተብሏል። ቪክቶር ኦሲሜሄንን በተመለከተ ደግሞ ከትልልቅ የአውሮፓ ክለቦች ጋር ስሙ በቅርብ ሲያያዝ እንደነበር እናስታውሳለን። አሁን አልሂላል የሳውዲ አረቢያው ክለብ ይሄን ተጫዋች የማስፈረም ፍላጎት አለው ተብሏል። እንዳለፉት ጊዜያት ሁሉ ነው ለነገሩ። ሰሞኑን እንደውም ከማንቸስተር ዩናይትድ ጋር ተያይዞ ነበር በሰፊው የማንቸስተር ዩናይትድም ይሄንን ተጫዋች እንደሚፈልገው በናፖሊም ሳለ ሰምተን ነበር። አሁን ደግሞ ሌላ እንግዲህ ከሳውዲ አረቢያ ትልቅ ኦፈር ነው አልሂላል ይዞለት የመጣው ከፍተኛ ገንዘብ ነው። የዩናይትድን ፍላጎት በተመለከተ ግን ዴቪድ ኦርነስቲን በጣም ታማኝ ዝውውሮች ላይ ጥልቅ መረጃ ያለው ሰው በዩናይትድ እቅድ ውስጥ በፍጹም የሌለ ተጫዋች ነው ቪክቶር ኦሲሜሄን በዚህ ክረምት በሚል መረጃ ይዞ ወጥቷል። ለዚያም ይመስላል አልሂላል አሁን ጠንከር ያለ ፍላጎት ይዞ መጥቷል። በፕሪሚየር ሊግ ያሉ ሌሎች ክለቦች ይፈልጉታል። እንግዲህ የትኛው ያገኘዋል የሚለውን እናያለን። አርሰናልን ጨምሮ ትልልቆቹ ክለቦች ሊያስፈርሙት የሚፈልጉት አጥቂ ነው። እነዚህ በጭምጭምታ ደረጃ እየተነሱ ያሉ መረጃዎች ናቸው። አድማጮቻችን ለነበረን ጊዜ ከልብ እናመሰግናለን።